ስለዚህ ውጣ ቤቱን ያንተ ብቻ አይደለም የራሴም ነው በዓልን ደግሞ በስነ ስርዓት ማሳለፍ ፈልጋለሁ ሰላማዊ ሁኚ ማሳለፍ ፈልጋለሁ እኮ ቤት መቼ ሳታጣም በጣም ነው ናፈቅሽ አረ አንዴ ልሰምሽ ይሄ ከንፈርሽን ነው መስማት ማን እኔ ነው ጭራሽ የምትስመኝ ጀመረኝ ካንተ ጋር ተመካክሬ አይደለም ምንም ብዬ አልጨርስም እሺ ይሄ እዚህ ጋር ምን ያደርጋል ይሄ እዚህ ጋር ወይኔ ተቃጠልኩኝ እኔ ዛሬ ተቃጠልኩ አረ በስማም ለሳምንት ቤት ቤት እንደዚህ ፍሪም በፈጣሪስ እድ ሽንት ቤት ይጸዳል ውሃ ይደፋል ያኛው በቃ በዘይት እኮ አይታሰብም ወይ ቁልጭ እያልከኝ የምታይ ቤቱ እንደምውጡ እኔ ራሱ ቦታ ራሱ ደስታዬ ነው እኮ እኔ ራሱ ውጪ ነው እያለኛለሁ ውጣ ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች እግዚአብሔር ይመስገን ደህና ነኝ እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ ጠፍቼ ነበር አውቃለሁኝ ትላንትናም ያው አጋጣሚዎች ነው ብዙ ለማውራት አልተመቸኝም እናንተንም ሰላም ለማለት አልተመቸኝም ነበር ያው እንግዲህ የበዓል ዋዜማ ነው በዚህ አጋጣሚ እንኳን አደረሳችሁ እንኳን አብሮ አደረሰን ብዙዎች ያው በስደት ላይ ነው ያላችሁት ይሄን ቀን ምትናፍቁ ሰዎች አላችሁ ከቤተሰቦቻችሁ ጋር በሰላም በምን ማሳለፍ የምትፈልጉት አላችሁና ብቻ ያው ሁላችሁም በሰላም ወደ የሀገራችሁ ያስገባችሁና በዓልን በሀገራችሁ ለማሳለፍ ያብቃችሁ ያው እንደነገርኳችሁ ነው የበዓል ዋዜማ ነው ከፍቶኛል ደብሮኛል አዝኛለሁኝ እየተፈጠሩ ያሉትን ነገር አይታችኋል ተደጋጋሚ እየተከሰቱ ነው ያለው አንዱ ሲያልፍ አንዱ እየተደረበ ነው ያለው ያው ትላንትና እንደነገርኳችሁ ነው በቃ ለራኪ ነበር ነግሬያት የነበረው ለሷ ብቻ ነበረች የምታውቀው ከደሴ መምጣቴ ነው ቢሆንና ምክንያቱም በዚህ ሰዓት አሁን ላይ አለችኝ የምላት ሰው ብትኖር ራኪ ናት ሁሉ ነገር ይልመነግራት ምንምላትም ለራኪ ነውና መምጣቴ ለሷ ነግሬያት ነበር እንዳያችሁትም ደግሞ ዘካሪያስና ኪያ ይመስለኛል የመጡት ከዛ ቤተሰብ ለዘካሪያስ ደውሎለት መምጣቴን ተናግረው ነበርና በዛ ምክንያት ነው አውቆ ኪያን ይዞት የመጣው ብቻ አሁን ላይ ላችሁ የምፈልገው ስላለፈው ነገር ለማውራት ወይም ደግሞ እዚህ ጋር መጥቼ ድጋሚ ይሄ ሆኗል ይሄ ተፈጥሯል ብዬ ያለፈውን ነገር እያነሳሁኝ ለመጨቃጨቅ ወይ ደግሞ በቃ ማለት ያ ነገር በጣም እያሰለቸኝ ነው ያለውትና ከቻልኩ ሁሉ ነገሮች መቀየር የምችለው ምንም ምለውም እኔ ነኝና ታውቃላችሁ ያ ኤፍሬም ሰሞኑን ቤት ላይ በሚፈጠረው ነገር ቅር ብሎኛል ደስ አላለኝም ግን ደግሞ ይሄን ያክል እኔና እሱ ላይ ክፍተት የሚፈጠር ነገር ወይ የሚያጣላ ነገር ነው ብዬ አላስብም ስላችሁ የሰው ልጅ ሆኖ በጣም ብዙም ያለይ ነገሮች አሉ ከባድ ሁላ ድጋሚ ማትገናኙበት ምክንያት አለ አይደል እና ደግሞ ያንን ጊዜ የምንለው ራሱ እኔና ኤፍሬም አብረን ሆነን አሳልፈናቸዋል በቃ ድጋሚ አብረን ላንሆን ነው በቃ ተለያየን በቃ ብያስቤ ግን ደግሞ ተመልሰን አንድ ላይ ሆነናል አይደል ስለዚህ ይሄን እንደ ምክንያት ቆጥሮ መለያየት ወይም ደግሞ መራራቅ እኔ መፍትሄ ነው ብዬ አላስብም ሂጄበት የነበረው ምክንያት እኔ ተናግሬ ነበረ በቃ በዚህም ሲሄድ ችግር ነው በዚህም ሲሄድ ጭቅጭቅ ነው ስለዚህ ከዛ ነገር ለመራቅ ነው ደስ ይሄድኩት እንጂ ኤፍሬም እንደዚህ ነገር ያደርጋል ወይ ብዬ ጠብቄ አልነበረም ግን ያው ማለት አንዳንዴ በሁለት ሰዎች ፍቅር ውስጥ መቻቻል የሚባል ነገር አለ አንደኛ ሁለተኛ ደግሞ ጥፋቱ ያንተ ነው ጥፋቱ የኔ ነው ምናምን የምትባባሉ ከሆነ ጭራሽ ሊዘልቅም ሊቀጥልም አይችልም ብዬ ነው ማስበው ምክንያቱም በቃ በአጠቃላይ ፍቅር ማለት ጥፋት ሳይሆን ጥፋቴ ነው ብሎ ይቅርታ መጠየቅ ነው አይደል ስለዚህ ችግር የለውም ምንም ተፈጠረ ምንም ማለት አንደኛ ስልክ እያነሳውለትም አልነበረም ዛሁኜ ልክ እናንተ ቪዲዮን እንደምታዩት ያክል እኔም ቪዲዮን አየዋለሁና ደብሮኛል በዛ ምክንያት ደግሞ ስልክ አላነሳውለትም ትላንትናም ተናግሬ ነበር ማግኘት ባለብኝ ሰዓት ተረጋግጬ አገኘዋለሁ ብዬ ነበር ያው እንግዲህ ዛሬ ተረጋግጬ በስነ ስርዓት አስቤበት ምን ብዬ በዓል ነው ታውቃላችሁ ነገ እና ልክ በበዓል ጊዜ ደግሞ እንደዚህ ሁኜ ማለት በዓልን ማሳለፍ አልፈልግም ምክንያቱም ብዙ ነገሮችን አሳልፈናል እና ደግሞ ይመስለኛል ቡታጅራም የሚሄድ አይመስለኝም ዛሬ ቤት ነው ያለውና ከዛሬ በኋላ ደግሞ መቼስ ቡታጅራ ይሄዳል ብዬ አላስብም ስለዚህ ያው ከቤተሰቦቹ ርቆ ያለ እዚህ ደግሞ በዓል ብቻውን ሲያሳልፍ ተላይቶ ራሱ ይከብዳል
የምር ምክንያቱም ምን እንጃ የበዓል ቀን ብቸኝነት እንዲሰማ አልፈልግም። ድጋሚ ደግሞ የኤፍሬም ቤት ማለት የኔ ቤት ነው ማለት ሁለታችንም እኩል ያመጣነው ነገር ነው እንጂ ኤፍሬም ብቻውን ያመጣው ነገር አይደለም። በቃ ሁለታችንም በሁለታችንም ልፋት የተገኘ ነውና ቤቴ ማለት ነው። በዓልን ቤቱ በዓል ሳይመስል ወይም ደግሞ ደብሮት ቤቱ ምንም ነገር ሳይሆን እንዲውል አልፈልግም። እሱ ብቻ ሳይሆን ቤቱም ደስ አይልም አይደል? በዓል የሚሸትበት ቤት አለ አይደል? ልክ እንደዛ እንዲሆን እፈልጋለሁና እና ደግሞ ኤፍሬም ለመጀመሪያ ጊዜ ነው በዓልን እዚሁ አዲስ አበባ ሲሆንና አላቅም ምናልባት ነገሮች ስለተደራረቡ ይሁን ምን ይሁን ወይ መሄድ ሳይፈልግ ቀርቶ ደብሮትም ሊሆን ይችላል። ግን ሁሉ ጊዜ አይታችሁት ከሆነ የትኛውንም በዓል አዲስ አመትም ጥምቀትም ምንም ሲሆን ኤፍሬም ሁሉ ጊዜ ቡታጅራ ነውና በአሁኑ ግን አልሄደም። ስለዚህ ደብሮት እንዲሆን አልፈልግም። ያው እንደ ቀልድ ማርጌ ልናገረውም ልመክረውም እፈልጋለሁ ማለት ቤቱ በቃ እንዴት ብዬ ላስረዳችሁ። አሁን ቀጥታ ቤት ገብቼ ውጣልኝ አይነት ነገር ነው የምለውና እናንተም በሌላ ነገር እንዳታስቡት እንዳትወስዱትና ቀጥታ ገብቼ ውጣልኝ ቤቴ ነው ቤቴን ላስተካክልበት በዓል ነውና በዓል አስመስዬ ልዋል ነው እንጂ የምለው እሱ እዛ ጋር መምጣቱ ምንም የሚያውቀው ነገር የለም። ስለዚህ ቀጥታ ገብቼ ኤፍሬም ውጣልኝ ቤት ላጸዳ ነው። ያው ታውቃላችሁ እንደውም ረፍዷል ብዬ ነው ማስበው። ግን እኔ ብዙ ጊዜ ይሄ በዓል ሲደርስ ሽር ጉድ እንደሚል ሰው አይደለሁኝ ማለት አሁን አንዳንድ ሰው አለ በዓል ሲደርስ መጋረጃ ማውረድ ምናምን በቃ እንደዚህ ትርምስምስ አድርጎ የሚያጸዳ ሰው አይደለም። ግን በዓል ሲደርስ እንደዛ ከማድረግ እኔ ሁሉ ጊዜ ፉሌ ካጸዳችሁት በዓል ሲደርስ አጽዱኝ ላና አይነት ነገር አይደለም። በዛ ላይ ልጅ የለብን ምን የለብን ቤቱን እኔን ያክል የሚያቆሽሽ ሰው የለም። ግን በቻልኩት አቅም ፊት ለፊቱን ምኑን በስርዓት ለማጸዳዳት ሞክራለሁኝና ያው ድንገትም ደግሞ ሰርፕራይዝ እንዲሆን ምናምን ነገር በቀጥታ ውጣልኝና ቤት ላጽዳ። ከዛ በኋላ እንግዲህ መገዛዛት ያለብኝ ነገሮች በሙሉ ገዛዝቼ ጨርሻለሁ። ማለት ዶሮም ምንም ገዛዝቼ ጨርሻለሁ። አልነገርኩትምና ግን እናንተ ማን ያርዳዋል? በጌታ ያው ራሱ ነው የሚያርዳው። ግን ያው በቃ ነገ ፏረግ እንትን ካልኩ በኋላ ያየዋልና በቀጥታ ልላችሁ የፈለኩት ነገር ያ ነውና በቻልኩት አቅም መሀላችን ላይ ያለውን መራራቅ ምናምን ነገር መቀነስ እፈልጋለሁ። ግን ማለት ያ ማለት ግን እኔ ሳይደብረኝ ቀርቷል ወይም ደግሞ አልከፋኝም ለማለት ፈልጌ አይደለም። ችየው ነው ማለት እዚህ ጋር ጥርሴን እያሳያችሁ ወይ እየሳኩኝ ነው እንጂ ሳይከብደኝ ቀርቶ አይደለም። ለማንኛውም እዛው ሰፈር ነው ያለሁት። በር ይኸው እንደዚህ ከተጠፍኩኝ ቤት ነውና ልግባና ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ እንጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለን እንደማንገናኝ ልብሽ ያወቀው አፍቅሮ መለየት መንፈሴን ጨነቀው አንቺም ላታገኘኝ እኔም ያንቺ ላልሆን ያለ መረሳትሽ ካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት አልፈትሸው የቸገረ ነገር ግራ ገባ። የእንግድነት ስሜት የተሰማኝ ከመቆየት ተነሳ። እንዴት ነህ? ሃይ ደህና ነኝ። ሰላም ነው። እስቲ ምን እንደሚሉት አዩት። ኦኬ እኔ ስለመጣሁ ነው እንደዚህ የምትለው መታ አይደለም እንደዚህ የምትለኝ አልገባኝም። ስልክ አታነሽልኝ እኮ ግን ሰፈር መምጣት ትችላለህ። ቤቴ እንደማያውቀው ሰው አትሁን። እሺ ልሰምሽ። ምን ነው የምትሰማኝ? ደስ ያለሽ ቦታ። እሺ ያው ጉንጮ ፈቅጄ ይልሃለሁ።
ከንፈርሽስ? እኔ ጉንጬን እሰጣለሁ፣ አንተ ቤቱን ትሰጠኛለህ። ናውጣ ትወጣለህ አትወጣም? አሁን እሺ፣ አሳልፈኝ እስኪ ቤት ይለው። አንድ ሳምንት ሙሉ አልገባሁኝም እዚህ ቤት። ቤቱን ማየት እፈልጋለሁ። ለሳምሽ መጀመሪያ እሺ፣ ፈልግም እኔ ከንፈርሽን ነው ለሳምሽ ፈልግም። አሳልፈኝ። ቤቱን ማየት እፈልጋለሁ። እቃዬ ምናምን እቃዬ አልተጨረሰም። ቤቴ የቤቴ ቃል አለቀ። አምሮብሻል። እንዴት አያምርብኝ? በዓል መስያለሁ። ግድ ነው። እሺ፣ እንዴት ሳምሽ? አይ አልፈልግም። ጉንጭሽ ከንፈርሽን ነው ፈልግ። አይ በእናትህ ይፍረማት ጀያለ ቢበመቢቲ አሳልፈኝ። መጀመሪያ እቃዬ ምናምን ኦኬ። መጀመሪያ የሚያሳስበኝ ሲኒ ነው። ይገርማችኋል፣ ሲኒው ምንም አልሆነም። እግዚአብሔር ይመስገን ምንም አልሆነም፣ አላለቀ። እስኪ እቃም ታጥብልሃል። ማን ያጠበው እቃ? ጎረቤትክ። ኦኬ፣ ጎረቤትክ እቃ አጣቢ ናት። እንዲህ ጎረቤት መስላኝ። ሲጀመር ቤቱ ራሱ የተጸዳ ይመስላል። ይሄ ምን ያደርጋል? እሺ፣ እዚህ ጋር ይሄ ምን ያደርጋል? ይሄ ቆሻ ምንድነው? ይሄ ምንድነው? አሁን እዚህ ጋር ምን ያደርጋል? ይሄ ጆግ እዚህ ጋር ምን ያደርጋል? ይሄ እዚህ ጋር ነበር ነው የነበረበት። ኦኬ፣ ወይስ ካንተ ማትሻለው እንደ ያመጣው አልገባኝም። ሲጀመር ቤቱ ራሱ ሲወለወል ነበረ። የሆነ የሚሸት ነገር አለ፣ የሚጠራን ነገር አለ። እኔ ቤቴ ሲሄድ እንደዚህ አልነበረም። ትቼ ሄድኩት። አጽድቼዋለሁ እኮ። ኦኬ፣ አንተ ነው እንደ ጸዳው ማለት አጽድተነዋል፣ ግን በስርዓት አልተጸዳም። ሴት ሳይጸዳ እንደዚህ ያጸዳ። እሺ፣ ታዲያ እዚህ ጋር እቃ ምን ያደርጋል? እዚህ ጋር እቃ ምን ያደርጋል? አይታጠብም። እሺ፣ ይሄ ሁሉ እቃ እዚህ ጋር ምን ያደርጋል? አይገባም። እቃ አይገባም፣ ቦታ የለውም። ሲጀመር እኔ የሌለውበት ቤት እንደዚህ እንደሚሆን ታውቁ ነበር። ለማንኛውም ይህን ሁሉ ነገሮችን ማስተካከል ፈልጋለሁ። እስኪ ደግሞ ወደ ጓዳ ደግሞ ገብተን እናየዋለን። ተጸዳ ያልከውን ቤት ሂደን ብናየው ይሻላል። እሺ፣ ይሄ ለምሳሌ አሁን እዚህ ጋር ምን ያደርጋል? ምንም አያደርግም። እስኪ እሺ፣ ይሄ ምን ያደርጋል? ይሄ እዚህ ጋር ምን ያደርጋል? ምንም አያደርግም። ቦታው አይደለም። አስር ተሙታ ልብው ልቅ ብሎ በቃ ይሄማ ሌላ ታሪክ ነው ጭራሽ። እሺ፣ ታዲያ ይሄ ነው የተጸዳ ቤት። ይሄ ነው የተጸዳ ቤት። ከዚህ በላይ ምን ይጸዳሽ? ለስሙ መኝታ ክፍል ምናምን ትገባለች፣ ግን በስነ ስርዓት አልጋ እንኳን በስነ ስርዓት አልተነጠፈም። ምንድነው እንደዚህ የሚያናግርሽ? እሺ፣ ሽንት ቤቱ ራሱ እዚህ ጋር ራሱ ሌላ ጠረን ያለው። ይዘጋ። ሲጀመር ለምንድን ነው እዚህ ጋር የከፈትከው? በስመ አብ ወደፈም እንዴ? እኮ ይደፋል ሽንት ቤት ላይ። በስመ አብ እንዴ! ምን ልጹ ነው እንዴ? አፍንጬን እኮ አፋፈነኝ። ምን ተሰርቷል? ያው መለሰኝ እኮ ደህና አድርጎ። ሰው አለ በለው በቃ እኮ ያለኝ። በፈጣሪ ስም እንዴ! ሽንት ቤት ይጸዳል፣ ውሃ ይደፋል። ያኛውማ በቃ በዘይት እኮ አይታሰብም። ወይ ምንድን ነው? እዛ ጋ አንድ ጫማ፣ እዛ ጋ አንድ ካልሲ። በስመ አብ። ወይ በአንድ ፊቱ ወንደላጤ ነኝ ብለህ ብታወራ ይሻላል። እንደዛ ቢሆን እንኳን ችግር የለውም፣ ቤቱ ባይጸዳም። አትስጋብኝ እንጂ ሽታውም ሊገለኝ ነው። ሁሉ ጣንጂ ወደ ሳሎን ቢያንስ እዛ ይሻላል። ያው ነው ይሻላል። በስመ አብ። ጉንፋን ተይዤ በዓልን አልሳለፍ ነው። አይድሌ። እሺ፣ አሁን በዓል የምታሳልፈውም እንደዚሁ ነው። ጎረቤት ለበዓል ምንም ነገር አታደርግም። በስመ አብ። እሺ፣ ወይኔ እዛ ጋ ካልሲ ምን ያደርጋል? አናፈኩሽም? ኧረ ቤቴ ነበር ናፍቆኝ የመጣሁት። ኧረ ያው ቤቴ ናፍቆኝ ብመጣ ቤቴ ሌላ ታሪክ ነው። እኔ ሌላ ቤት ነው የገባሁት ወይስ ማን ቤት ነው የገባሁት ነው ያልኩት። እኔ ቤቴ እንደዚህ ሆኖ አያውቅም። እኔ በህይወቴ በስመ አብ። መስኮቱ ይከፋፈት እንጂ መስኮቱ ይውጣ ቢያንስ ይሻላል። በስመ አብ። መስኮት ይከፈታል እኮ እንደዚህ አፍነ መስኮቱን። በስመ አብ። ምንድነው እነዚህ ጋር አጤሪ ነው የምትወጪው? ኧረ እንዴት ታዲያ ዝም ምንድን ነው ታዲያ የፈለግከው? እኔ እንደዚህ ቤቴ ሆኖ አያውቅም። እኔ እንደዚህ በጭራሽ። ስማ እሺ፣ ቢያንስ አሁን እንኳን ሽንት ቤቱ ላይ ወደፋበት። እሺ ይድፋበት። ሰው እየመለሰ እሺ። አሁን ይሄ ሁሉ ቤት እንዴት ነው? እኔማ ሌላ ቤት ነው የገባሁት። እኔ የራሴ ቤት እንኳን አይደለም የገባሁት። ቢያንስ ልውጣ እንጂ አጽርታችሁ ሞታችኋል። ልባችሁ ልቅ ብሎ
የጎረቤት ለነገሩ የጎረቤት ስራ እኮ እንደዚህ ነው። እንደ ቤት የሚይዘው አይገኝም። ለዛ ነው። እሺ አሁን ውጣልኝ፣ ቤቴን ላጽዳበት፣ ቤቴን ፏል አድርግበት። ቤቱ እንደሆነ ታውኝ እስኪ አይወራ ተቃጠልኩኝ እኔ ያየሁት። እናንተ ብታዩ ነው ጀመር እንደዚህ አትሆንም በፈጣሪ ስም። እሺ እዚህ ጋር ጫማ ምን ያደርጋል? እሺ ሶፋው ራሱ ምንድነው? ቤቲ ስታበላሹ ነው እንደ ቆያችሁት። ቤቲ ምንድነው አስመስላችሁ ይጠበቃችሁ? ምን መስሏል? ይያበ በስማ ሶፋ ይራገፋል። ይሄን እንኳን ቢያንስ መስራት ከብዶ አይደለም። ሳምንት ብርቅ እንደዚህ ቤቱ እንደዚህ መስሎ ይጠብቀኝ። አናፈኩሽ? በስማ እኔ ቤቴን ናፍቆኝ የመጣሁት እኔ ቤቴ ነበር ናፍቆኝ የመጣሁት። ቤቴን ራሱ እንደጠላው ነው ያደረጉኝ። ኧረ ተወኝ እስኪ። አይ ምን ሆኗል ቤቱ? ቆይ እንዴ ምን ሆኗል? ምን እስከሚሆን ነው የሚጠበቀው? የቤት መስኮት እስኪ ከፋፍተው፣ እስኪ መስኮቱንም ከፋፍተው ሂድ፣ እስኪ መስኮቱን ክፈተው። እንዴ ምን ሆኗል? ሰው እስኪ መልስ ነው ደግሞ ክፍት አድርገህ በር ደግሞ ትቀበጣለህ። ና እስኪ ና። ይሄ ልጅ እኔ ሲጀመር እኔ ካንተ ጋር ተመካክሬ አይደለም ምንም ብዬ አልጨርስም። እሺ ይሄ እዚህ ጋር ምን ያደርጋል? ይሄ እዚህ ጋር ወይኔ ተቃጠልኩኝ። እኔ ዛሬ ተቃጠልኩ። አረ በስማም ለሳምንት ብሄድ ቤት እንደዚህ ፍሪም ብቻዬን። አሁን ቁጭ በል እሺ። አሁን ዛሬ ምንድነው ቀኑ? ዛሬ አላፋት ነው እና ደግሞ የገና ዋዜማ ነው እኮ። የገና ዋዜማ ሆኖ ግን ቤት እንደዚህ ነው የሚሆነው። እኔም ካልመጣሁ ነገ በዓልን እንደዚሁ ከነቆሻሻ ትቀበለዋለህ። በቃ ሴት የሌለበት እንዴ ሴት ናት ብላ አይደል እንዴ ጎረቤት የመጣችው? ወይስ ሴት አይደለችም እሷም? እሺ አሁን ለምን እንደምትቆጨው? ኦኬ ተናገርኩብህ። ጎረቤት ተናገርኩብህ። ምንድነው? ምን እንደምታወሪ? ቆይ እሺ ብቻ አሁን እኔ ምንም ነገር አልፈልግም። በቃ ሌላ ነገር አልፈልግም። ነገ በዓል ነው። በዓልን በሰላማዊ መንገድ ማሳለፍ ፈልጋለሁ። በቃ ቢያንስ ይሄ የተዝረከረከ ቤቴን እያጸዳው እንትን ልበል። ከዚህ አሁን አዳምጠኝ። ናፍቄያለሁ። በጣም ነው ናፈቅሽ። አረ አንዴ ልሳምሽ። ከንፈርሽን ነው የምመስለው። ማን? እኔ ነው ጭራሽ የምትስመኝ? ምን ችግር አለው? ዝም አልኩኛ መጣው። የኔን ከንፈር ልስም ምን ችግር አለው? አረ ምን ይጎልብሽ? አሁን እሱን ተውና ትወጣለህ? አልወጣም። አዎ ለብርድ እንዲሆነ ሹራብ ነገር አይያ እንካ ጃኬትህን ልበስ። ለብርድ እንዲሆነ ውጭ እንኳን አታርም። ኧረ ስንት ጓደኛ በሞላበት ሰዓት ውጭማ አታርም አንተ። ምን ላድርገው? ምንም ልበሰው እንዴ? ወይስ እንደዚህ ያዘው ከበረደህ ትለብሰዋለህ። አሁን ውጣ። ነገ ነው መምጣት የምችለው። ከነገ በፊት ቤት አለ ብለህ እንዳትመጣ ማለት። ከነገ በፊት በቃ እንዳትመጣ። ቤት ምናምን ላስተካክል። ነገ 4 ሰዓት ላይ ገና ነው። ምን ይዞ ይምጣ ጋይስ? በቃ ባልጠጣም ወይን ምናምን ይዘና እንደዚህ እንደ አባወራ ማለት። አሁን የት ነው የምወጣው? በቃ አለቀ። የት ነው የምወጣው? ለቀቀኝ። ወይ አብርኮ ቤት ዳር ወይ ጓደኞች ጋር በቃ የፈለገበት ማድረግ ትችላለህ። ምን አይነቀል ነው የሚቀር? አያ ቤቴ ነው። ውጣልኝ ማለት ውጣልኝ ከቤቴ። አሁን ነው የምወጣው። ውጣ ምትይ? እኔ ትምሂድ። እኔ በስነ ስርዓት ነው በዓል ማሳለፍ የምፈልገው። ይፍሪም ጭቅጭቅ ምናምን ነገር አልፈልግም። ተረዳኸኝ? ስለዚህ ውጣ። ቤቱ ያንተ ብቻ አይደለም የራሴም ነው። በዓልን ደግሞ በስነ ስርዓት ማሳለፍ ፈልጋለሁ። ሰላማዊ ሁኚ ማሳለፍ ፈልጋለሁ እኮ። ቤት መቼ ሳታጣም አይደል? እኔ በስነ ስርዓት በዓልን ማሳለፍ ፈልጋለሁ። አንተ ቤት ስለማታጣ ይውጣ። አስወጡልኝ። የነው ሞታው ምን አይነት ቀልድ ነው ያልሽው? እኔ ቀልድ አውርቻለሁ እንዴ ጋይስ? አላልኩኝም እኮ ቀልድ ነው አላልኩኝም። ቁም ነገሬን ነው። ከፈለክ ነገ መምጣት ትችላለህ። ይኸው ነገርኩህ እኮ። እኔ በዓልን ማሳለፍ ፈልጋለሁ። እንደ በዓል ሆኖ መቼስ ሳልጠራ እንትን አልልም። እጠራሃለሁ። እዚህ ቤት ማዘጋጃውን አዘጋጅቼ መጥራት ትችላለሁ ከፈለኩኝ። መውጣት ግን ግዴታ ነው። እስከዛ ቻው። ወይስ ልሳምን?
እሺ ውጣ ወይስ ሳሎን ድረስ ልሸኝ? አረ በገዛ ቤቴ ውጣ ብዬ መጠየቅ አልነበረብኝም። ውጣ። እግዚአብሔርን ይምርሽ። አዎ እኮ ነገ ነው የምመጣው። አዎ ነገ ነው የምትመጣው። ነገ ጠራውክ። እስከ ነገ ግን የሆነ ማደሪያ ፈልግ። ጀዋዊል ምናምን አሳድሩኝ በል። አትቁም እዚህ ቤት ውስጥ ምን ብለህ አሁን ትቆማለህ? ቤቱ እኮ ውጡብኝ ነው እንጂ የሚለው ግቡብኝ አይልም። ምሩት ጨዋታ ነው። አንድ ጃኬት ተሰጠሽ ውጣ ማለት ከዚህ። ኦኬ አልጋ ልብስ ልጨምርልህ? አልጋ ልብስ ልጨምር እንዴ? ፍራሽ እንደፈለክ ይዘህ መሄድ ትችላለህ። እዛ ግን የሚያሳድሩ ቦታ ፍራሽ ከሌለ ኧረ እና እኔ ምን ሆኜ ነው? ስለማላከብር ነው? አይ ምን ኧረ የክብር ጉዳይ እኮ ነው። ቤቱን ለቀህ ውጣ ማለት ምን ማለት ነው? በቃ እሺ ውጣ፣ ችግር የለውም። የክብር ጉዳይ መሆኑ ቁልጭ እያልከኝ የምታይ ቤቱን ደግሞ ውጡ። እኔ ራሱ በወጣ ራሱ ደስታዬ ነው እኮ። እኔ ራሱ ውጪ ነው እያለኝ ያለው። ውጣ። ቻው። ኦኬ ጥሩ ሀሳብ። ከፈለክም እዚህ ጋር ማደር ትችላለህ። ግን ያው ሰው ታስገባ ምናምን ተረብሸኛለህ። ለምንድን ነው እንደዚህ የምታይ? አላሳዝንሽም? ችግር የለውም። እኔ እኮ ማደሪያ እንዳለ ስለማውቅ እኮ ነው ውጣ። አንድ ጃኬት ተሰጠሽ ውጣ ማለት። እሺ አልጋ ልብስ ልጨምርልህ ነው በቃ። አዎ የሚያሳድሩ ቦታ መቼስ ኮንፈርት ምናምን አልጋ ልብስ ምናምን ይኖራቸዋል። ኧረ አልቻልኩም ዛሬ። ለማንኛውም ግን እንዳሰብኩት አይደለም። ቤቱ በጣም ሳንቋሽሽ ነው እንጂ እንዳሰብኩት አይደለም። ግን እኔ እንዳለሁበትም አይደለም። ብቻ ግን ይሁን። ለማንኛውም ምናልባት ሀሳቤን ቀይሬ ማታ ላስገባው እችላለሁ ከመጣ እሱንም እንጂ ደውዬና ምናምን ነገር አልልም። ለማንኛውም ያለው ዛሬ እዚህ ቤት ነኝ። ወዳችኋለሁ። ቻው